አቶ ጌታቸው ረዳ በአመታዊ የብሔራዊ የደህንነት ኮንፈረንስ ላይ ራሱ መከላከያ ያዘጋጀው ኮንፈረንስ ነውና እዛ ላይ አንድ መነሻ ጽሁፍ አቅርቦ ነበር። ለ30 ደቂቃ ምናምን ያህል የወሰደ መነሻ ጽሁፍ ነበር። ኦፍ ኮርስ በንግግሮቹ ላይ በጣም የሚጮሁ ብዙ ነገሮች አሉት። በዋናነት እሱ እንዲያቀርብም የተፈለገው ከኤርትራ ጋር እና ከኤርትራ መንግስት ጋር የተያያዘ ጉዳይ ነበርና በዛ ላይ በሱ በኩል ተገቢ ነው ያለውን ነገር ይዞ ቀርቦ ነበረ። ሀገር ውስጥ በጣም መነጋገሪያ ሆኗል። በተለይ አንዳንዶቹን በትጥቅ ትግል ላይ ያሉ አካላቶችን ቲፒኤልኤፍንም ጨምሮ አሽከር የሚል አይነት መልእክት ስላስተላለፈ ወይም እንደዛ አይነት ፍረጃ ውስጥ ገብቷል ሊያስብል የሚችል ነገር ስለታየበት በንግግሩ ላይ በሁሉም በፋኖ ኃይሎችም በቲፒኤልኤፍ ሰዎችም በኩል በጣም ተቃውሞ አስተናግዷል። አንዱ እሱ ነው። አንዳንዶቹ ደግሞ በደንብ ገብቷቸው ማለት ብልጽግናን የማዳን ጉዳይ ነው፣ ብልጽግናን ሊያድነው ፈልጎ ነው እንዲህ አይነት ምክር እየመከረ ያለው የሚል ነገርም ደግሞ አንስተው ለምን ደግሞ ያሉም ደግሞ ሰዎች አሉ። ለምን ብለው እንደሚጠይቁን ግራ ነው የሚገባኝ። ለምን በዛ እንደሚበሳጩ አላውቅም። ጌታቸው ረዳ እኮ የብልጽግና ሹመኛ ነው፣ በሚኒስትር ማዕረግ የተሾመ ሰው ነውና ብልጽግናን ማዳን ከሱ ሊጠበቅ የሚገባ ጉዳይ ነው የሚመስለኝ። ምክንያቱም ዞሮ ዞሮ የብልጽግናን አቅም ተጠቅሞ ነው አላማዬን ፍላጎቴን አሳካለሁኝ ብሎ እያሰበ ያለው ትግራይ ላይ ያለውን እና በብልጽግናም ደግሞ ከፍተኛ ሹመኛ ነው። አማካሪ ቢሆን በሚኒስትር ማዕረግ ያለ አማካሪ ነው። ያንን ኃላፊነቱን ግዴታውን ከራሱም ጋር አያይዞም ቢሆን መወጣቱ ብዙ ሊያስገርም የሚገባ ጉዳይ አይመስለኝም። ወይስ በተለያየ አይነት መንገድ ሰዎች አውርተውታል ለማለት ነው እንጂ የሰዎች ሀሳብ ላይ ሀሳብ አስተያየት የመስጠት ፍላጎት ኖሮን አይደለም። በአቶ ጌታቸው ረዳ ንግግር ላይ የተጠቀሰው ዋነኛው ባለቤት ደግሞ ዛሬ መግለጫ ሰጥቷል። ሻዕቢያ። አቶ ጌታቸው ረዳ ስለ ሻዕቢያ ነው ያነሱት። ለሻዕቢያ ምላሽ ሰጥቷል። ሰፊ ምላሽ ነው የተሰጠው በሻዕቢያ በኩል ሰፊ ምላሽ። 3 ነገሮችን ያካትታል ምላሹ። የሻዕቢያ ሰፊ ነው፣ ግን እኛ አጠር አድርገን ነው የምናቀርበው። ምክንያቱም ያን ያክልም ሊያነጋግረን የሚችልም ጉዳይ የለም። አንደኛው ስለ ይዘቱ አንስተዋል። አቶ ጌታቸው ረዳ 30 ደቂቃ ሙሉ ስላደረገው ንግግር አንስተዋል። ያነሱበትን መንገድ እነግራቸዋለሁ። አንዱ እሱ ነው። ሁለተኛ ስለ አቶ ጌታቸው ረዳ አንስተዋል። ሶስተኛ ጌታቸው ረዳ ካነሳው ጉዳይ ውስጥ በርካታ ጉዳዮች ውስጥ አንዱንና በእነሱ እሳቤ ለዚህስ መልስ ያስፈልገዋል ላሉት ጉዳይም ምላሽ ሰጥተዋል በሻዕቢያ በኩል። ስለ ይዘቱ እንደዚሁም ስለ ጌታቸው ረዳ ያነሱት ነገር በአቶ ጌታቸው ረዳ ንግግር በጣም መበሳጨታቸውን የሚያሳይ ነው። በጣም ደስተኛ አለመሆናቸውን በጣም መበሳጨታቸውን የሚያሳይ ነው። በግለሰብ ደረጃ አቶ ጌታቸው ረዳ ላነሳቸው ሀሳቦች በሀሳብ መልስ ከመስጠት ይልቅ ከመሞገት ይልቅ የቀናቸው ግለሰቡን ማጣጣል፣ አቶ ጌታቸው ረዳን ማጣጣል እና ደግሞ ይዘቱንም ሀሳቡንም በጣም ማራከስ ነው የፈለጉት። ስለ አቶ ጌታቸው ረዳ የሚያነሱት ነገር አለ። ተለዋዋጭ፣ እርስ በርሱ የሚቃረን የሚጋጭ ይሉታል። የማይረጋጋ ስሜት ያለው ጥቅመኛ እንደዚህ ነገር ይሉታል ጌታቸው ረዳ። እሱ ያነሳቸውን ነገሮች እንደው በሐሳብ ከመሞገት ይልቅ እነዚህን አይነት ነገሮች ያበደ የተዛባትን ተና ነው ይዞ የቀረበው የሚል ኢቨን የመጠጥ ሱሰኛ ምናምን ሁሉ አድርገው በግል ህይወቱና አመሉን ሁሉ
ምን ቮድካቸው የሚል ቃል ሁሉ ተጠቅመዋል። የሻዕቢያ በቃል አቀባዩ በኩል ነው ምላሽ የተሰጠው። እነዚህ ለኛ በጣም የብስጭት ስሜት ውስጥ ስለመሆናቸው የሚያሳያሉ። ብስጭት ውስጥ፣ ንዴት ውስጥ ስለመሆናቸው የሚያሳይ ነው እንጂ በዚህ ደረጃ ተወርዶ ምላሽ አይሰጥም። አይ ቲንክ ጌታቸው ረዳ ስድብ አይደለም እኮ ሀሳብ ነው ያቀረበው። ሀሳቡን ምክንያታዊ በሆነ አይነት መልኩ ማጣጣል አንድ ጉዳይ ሆኖ ነገር ግን ቮድካቸው እያሉ እየጠሩ በግለሰብ ደረጃ ሁሉ ለማዋረድ መሞከር እና ሀሳቡንም ምክንያታዊ ባልሆነ አይነት መልኩ እንዲሁ ለማራከስ ለማጣጣል መሞከር ከብስጭት ከንዴት የሚመነጭ ጉዳይ ነው እና ጽሁፉ በራሱ ያ አይነት ስሜት እንዳለ የሚያሳይ ነው። የጌታቸው ረዳ ንግግር አይ ቲንክ በጣም ነክቷቸዋል። ያን አሳይቷኛል። በአንድ በኩል ምላሹ ይህንን ስሜት በደንብ የሚያሳይ ነው። በቃ ጌታቸው ረዳን ይሄ ቁጭ ብሎ ፌስቡክ ላይ ብሎ የሚሳደቡ ወይም ደግሞ የፌክ ስም ከፍተው ምናምን እንደዚህ እነሱ የሚሉትን ነገር ነው ሲሉ በእንትናቸው ውስጥ ያቆዩት አንዱ እሱ ነው። ሁለት ወደኋላ ተመልሰው የአቶ ጌታቸው ረዳ ንግግር ወይም ደግሞ ሀሳቡን ለማጣጣል በጣም ወደኋላ ተመልሰው በጦርነቱ ወቅት ስለ ጠቅላይ ሚኒስትሩ ይላቸው የነበሩትን ጉዳዮች አንስተው አሁን ጌታቸው ረዳ ሚላቸውን ነገሮች ምናምን ከሆነ እነዚህንም ጉዳዮች ማመን አለብን ወደሚል ደግሞ አይነት ነገር ይመጣሉ። ያው ጌታቸው ረዳ አሰላለፉን በቀየረ ቁጥር ሀሳቡን የሚቀያየር አይነት ሰው ነው እንግዲህ ለማለት ነው። ወይም እንደዛ ነው ስለቀየረ ነው እንጂ ከልቡና የሚያምንበት ወይም ትክክል ስለሆነ ፋክት ስለሆነ አይደለም ያነሳው ለማለት ይመስላል። ግን ወደኋላ ተመልሰው ጠቅላይ ሚኒስትር አብይ አህመድን ሲተች ወይም ደግሞ ሲሳደብ የነበሩትን ጉዳዮች እነዚህ ድንክ ምናምን የሚሉትን ጉዳዮች አምጥተው እነዚህም መታመን መቻል አለባቸው አሁን የሚለውን የምናምን ከሆነ በዛን ወቅትም ላይ ይሄንን ሲል ልናምነው ይገባል የሚል ነገር ደግሞ አንስተዋል። ይሄ አቶ ጌታቸው ረዳ ላነሳቸው ጉዳዮች መልስ የሚሆን አይደለም። ይሄ አቶ ጌታቸው ረዳ ያነሳቸውን ጉዳዮች ስሜት ሲፈጥርብህ፣ መጥፎ ክፉ የሆነ ስሜት ሲፈጥርብህ፣ ንዴት፣ ብስጭት በዛ በንግግሩ ሲሰማ የምታቀርባቸው እንጂ ይሄ መከራከሪያ ሊሆን የሚችል ጉዳይ አይደለም። እነዚህን ነገሮች ያቀረብኩት ያው እነሱ ያሉትን ነገር ለመድገም አይደለም። እነዚህን ነገሮች ያቀረብኳቸው በእነሱ በኩል የአቶ ጌታቸው ረዳ ንግግር የፈጠረውን ስሜት ለእናንተ ለመንገር ስለፈለኩኝ ነው። ብስጭት ፈጥሯል፣ ንዴት ፈጥሯል፣ በጣም አበሳጭቷቸዋል። አንዱ እሱን አይቻለሁ። መልስ የሰጡት በአንድ ጉዳይ ብቻ ነው። የኤርትራን መሰራረት በሚመለከት ጌታቸው ረዳ ያነሳው ጉዳይ ነበር። ያም ኢትዮጵያን ማዳከም ነው፣ አፈጣጠሯ ኤርትራ ከዛ ጋር የተያያዘ ነው የሚል ነገር ነው። ለዛ ምላሽ ሰጥተዋል። ሲደርስባቸው የነበረውን በደል ያኔ ከቅኝ ግዛት ነፃ የመውጣት እድል የነበራቸው ቢሆንም ግን ምዕራባውያን የራሳቸውን ቀጠናዊ ፍላጎትና ጥቅም ታሳቢ በማድረግ በፌዴሬሽን ከኢትዮጵያ ጋር እንድትዋሃድ እንዳደረጉ በወቅቱም የነበሩት የኢትዮጵያ መሪ ንጉሠ ነገሥት አፄ ኃይለሥላሴም እሳቸውም እንደዚሁ ፌዴሬሽኑን እንዳፈረሱ 30 ዓመት እንደታገሉ ለዚያም ለብቻችን የኢትዮጵያ መንግስት በእስራኤል፣ በአሜሪካ፣ አውሮፓ ባሉ ሀገራቶች ሲደገፍ እኛ ግን በራሳችን የሚል አይነት እንደዚህ አይነት ምላሽ ሰጥተዋል። ምላሹን እንደው በተወሰነ ደረጃ እና ስሜቱንም ልንገራችሁ ብዬ ነው እንጂ ምላሹን በሚመለከት ብዙም በይዘት ደረጃ ሀሳብ አስተያየት የምሰጥበት አይደለም። እነሱ እንደዛ የሚያስቡ ከሆነ ይመቻቸው። አይደለም በግብጽ ስትረዱ ነበር እንደዚህ አይነት ክርክር ውስጥ ብዙ መግባት አስፈላጊ አይደለም። ምንም የሚፈይደውም ነገርም የለም። መጨረሻ ላይ ግን ያሉት ነገር ግን አለ። የአቶ ጌታቸው ረዳ ንግግር የሚያመላክተው ብልጽግና የተስፋ መቁረጥ ስሜት ውስጥ ስለመሆኑ በቃ የተስፋ መቁረጥ ምልክት ነው። የአቶ ጌታቸው ረዳ ንግግር የተስፋ መቁረጥ ምልክት ነው
የሚል ነገር ያነሳሉ። ያው ንግግሩን የብልጽግና አድርገው ይወስዱታል። እዚህ ላይ ነው እኛ ሐሳብ መስጠት የምንፈልገው። የተስፋ መቁረጥ ንግግር ነው ወይ ወይም የአቶ ጌታቸው ረዳ ሐሳብ ተስፋ መቁረጥን የሚያመላክት ነው ወይ የሚለውን በተወሰነ ደረጃ አይ ቲንክ ሐሳብ መስጠቱ ጠቃሚ ይመስለናል። ተስፋ መቁረጥ የሚለው እነሱ በጣም በዛ እሱን ማለት ስለፈለጉ ነው እንጂ በተወሰነ ደረጃ ግን ሊረዱት የሞከሩ ይመስለኛል፣ ወይም የተረዱት ይመስለኛል። ንግግሩ የተረዱት ይመስለኛል የሚለው ብዙ ሰው ስላልተረዳ ነው። አቶ ጌታቸው ረዳን ንግግሩ ምን እንደሆነ አብዛኛው ሰው አልተረዳም። አብዛኛው ሰው በቃ ያቺን ሻዕቢያን እንዲህ ያለው ኢሳያስን እንዲህ ያለው ምናምን የምትለዋ ነገር ነው በቃ እቺ የምትጮህ ፓርት ነው ሰው ይዞ ሲያጮህ የነበረው እና ብዙ ሰው አልተረዳውም። ለዛ ነው ተረድተውታል እምለው፣ በተወሰነ ደረጃ ተረድተውታል። ግን እነሱ ያው ለራሳቸው አይነት ለሚፈልጉት አይነት ድምዳሜ ሊጠቀሙበት ፈልገዋል። በአቶ ጌታቸው ረዳ ንግግር ውስጥ ማፈግፈግ ይታያል፣ ምንም ጥያቄ የለውም። ይሄ የውሳኔ ሰጪው አካል ውሳኔ ነው አይደለም እሱ ሌላ ጉዳይ ሆኖ፣ ነገር ግን በጌታቸው ረዳ ንግግር ውስጥ ግን ማፈግፈግ ግን ይታያል። በእርግጥ ጌታቸው ድሮም እንደዚሁ ነው። ምናልባት ይሄ የጌታቸው ረዳ ንግግር የብልጽግና ሐሳብ ከሆነ ነው እንጂ ጌታቸው ከበፊትም ጀምሮ በኤርትራ መንግስትና በኢትዮጵያ መንግስት መካከል ወደ ጦርነት እንዲገባ ፍላጎት የለውም እና በተደጋጋሚም ሲያነሳ ሰምቼዋለሁኝ። ጌታቸው ረዳ በሁለቱ መንግስታት በኩል በፍጹም ጦርነት አይኖርም ይላል። አይኖርም ሊያስብል የሚችል ነገር በሌለበት አይነት ሁኔታ ጌታቸው ረዳ ግን በሁለቱ መንግስታት መካከል በፍጹም ጦርነት አይኖርም ይል ነበረ። ያን ያክል ትን ባለ አይነት መልኩ ሳያቀርቡ ማለት ነው። እና እንደዚህ አይነት አቀራረቦችን እኔ የምወስዳቸው ወይም እኛ የምንወስዳቸው እንደ ፍላጎት በቃ ከፍላጎቱ የመነጨ ነው። ጌታቸው ረዳ በሁለቱ መንግስታት በኩል አሁን ላይ ወደ ጦርነት እንዲገባ ፍላጎት የለውም። ይህንን ተረድተናል። የለውም። ከዚህ የመነጨ ሐሳብ ነው፣ የራሱ ሐሳብ ነው ወይንስ የብልጽግናን ሐሳብ ነው ያንጸባረቀው የሚለው እሱ መመለስ ያለበት ጉዳይ ነው። አሁን ኢፍ ብለን ነው የምንጀምረው ይሄ ሐሳብ፣ ምክንያቱም የምናውቀው ነገር የለም። ዞሮ ዞሮ በውሳኔ ሰጪው አካል ላይ የተወሰነ ወይንም ደግሞ የታየን ሐሳብ ሊሆን ይችላል። ጌታቸው ረዳ ይዞ የቀረበው የምናውቀው ነገር ስለሌለ ሰው ከሆነ ብልጽግና ፈግፍጓል ሊባል የሚችል አይነት ሐሳብ ነው የቀረበው። ይሄ ጌታቸው ረዳ በመድረኩ ላይ ያንጸባረቀው ሐሳብ የብልጽግና ከሆነ በቃ ስልታዊ ልትሉት ትችላላችሁ። ስልታዊ ማፈግፈግን ብልጽግና መርጦታል ብለን ልንወስድ እንችላለን። እንደዛ ብለን ልንወስድ እንችላለን። በቃ የስትራቴጂክ የሆነ ሪትሪት የማድረግ ማለት ነው። እንደዛ ሊያደርግ የሚችልባቸው ምክንያቶች ስላሉ ነው ከሆነ ብለን የምንነሳው። እንደዛ እንዲያደርግ የሚያስገድዱት አይነት ሁኔታዎች ስላሉ ነው። አንደኛ ነገር በዚህን ወቅት ከኤርትራ መንግስት ጋር ጦርነት ውስጥ መግባት አደጋ እንዳለው ማንም ሰው የሚጠፋው አይደለም። ማንም ሰው አይጠፋው። የውስጥ ታጣቂዎች ባሉበት እንደገና ከኤርትራ መንግስት ጋር ደግሞ መዋጋት ይህንንም ሳትጨርስ ማለት ይህንንም ሳታጠናቀቅ አሁን አማራ ክልል ኦሮሚያ ላይ ጦርነት ነው ያለው። በፋኖም በኩል ድል ተቀናጀን፣ ኮሎኔሎች ገደልን፣ እንዲህ የሚሉት ነገር አለ። በብልጽግናም በኩል የመሳሪያ የሚያከማቹበት ነው፣ ተተኳሽ የሚያከማቹበትን አካባቢ ተቆጣጠርኩ፣ መደበቂያቸውን ተቆጣጠርኩ እያለ ነው ያለው። ጦርነት ላይ ነው። ኦሮሚያ ላይ በተመሳሳይ መልኩ ጦርነት ውስጥ ነው። ትግራይ ላይ ከቲፒኤልኤፍ ጋር እየተጠበቀ ነው ጦርነት፣ ዓለምን ጭምር ሁሉ አሁን እያሳሰበ ነው ያለው። ውስጥ ላይ ያለውን ነገር ባላጠናቀቀበት አይነት ሁኔታ፣ ባላዳከመበት አይነት ሁኔታ፣ አዳዲስ ጦርነቶች ሊፈነዱ ባሉበት አይነት ሁኔታ እንደገና ከኤርትራ መንግስትም ጋር ደግሞ በውስጥ ጉዳይ ጣልቃ ገብተሻል ወይንም ደግሞ የባህር በር መብት አለኝ በሚል በየትኛውም አይነት ምክንያት ይሁን ጦርነት ውስጥ መግባት አደጋ አለው። ቢያንስ የብልጽግናን ሰራዊት ትኩረት ይበትናል። ወደዛም ወደዚህም ብትንትኑ ነው የሚወጣው። ሊያስፈራው ይችላል።
ይህንን አደጋ በዚህን ወቅት መጋፈጥ ላይፈልግ ይችላል። ጌታቸው ረዳ ልብ በሉ ያነሳው ጉዳይ የኤርትራ ጉዳይ ከህልውና ጋር ተያይዞ መታየት አለበት አይደለም ዛሬ ነው እኮ የሚለው ጌታቸው። ትላንት ሁሉ ለነበሩት መንግስታት መምጣትም ለነበሩት መንግስታት መሄድም የኤርትራ ጉዳይ ቀጥተኛ የሆነ ተጽዕኖ ነበረው። አሁንም አለው ነው። አሁንም ስላለው የኤርትራን ጉዳይ በሚመለከት በጣም በጥንቃቄ ማየት አለብን። ከህልውናችን ጋር የተያያዘ ነው የሚለው። እንደውም ጌታቸው ረዳ ከእናንተ ህልውና ጋር ሁሉ አይደለም የሚለው ከራሱም ህልውና ጋር ጭምር ነው የሚያያይዘው እና ከህልውናችን ጋር የተያያዘ ነው፣ በጥንቃቄ ልናየው ይገባል የሚል ሀሳብ ነው ያቀረበ ያለው። አንዱ እንዲህ እያደረገ ያለው ምክንያት ይሄ ሊሆን ይችላል፣ ሰራዊቱ ሊበታተን ይችላል የሚል ነው። ሁለተኛ ከአንድ ሀገር መንግስት ጋር ስትዋጋ የጦርነቱንም ሂደት የጦርነቱንም ውጤት አንተ አትወስነው። በቃ ውስብስብ ሊል ይችላል። ጦርነት ተገማችም አይደለም እና ደካማ ናቸው ብለህ ልትጀምር ትችላለህ። ነገር ግን ጦርነቱ ውስጥ ከገባህ በኋላ መጀመሪያ ባቀድከው አይነት መልኩ ሂደቱንም ማስኬድ እንደዚሁም ደግሞ ውጤቱንም ማምጣት አስቸጋሪ ነው። ይሄ ጦርነት ባህሪ ነው። የጦርነት ባህሪ ነው። ለምሳሌ የአሜሪካንን እና የኢራንን ጦርነት ተመልከቱ። እንዲህ ይሆናል ብሎ ይጠበቃል? የአሜሪካንን አቅም ለሚያቅ የእስራኤልን አቅም ለሚያቅ እነዚህ ሁለት አካላቶች በጋራ ኢራን ላይ ጦርነት ጀምረው በዚህን ያክል ልክ አሁን በረገበበት አሁን ደግሞ ጀምረዋል አሉ ተስማምተው ነበር። አሁን በደረሰበት ልክ ይደርሳል የሚል ማንም ሰው ግምት አልነበረው። ማንም በእርግጠኝነት ማንም ይሄን አይገምት። ጦርነት እንዲህ ነው በባህሪው አትገምቶ። ደካማ ነው ብለህ ገብተህበት ነገር ግን በቃ እንዳትወጣው ነው ልትዘፈቅ ትችላለህ። ይሄን ውጤት አመጣለሁ ወይም ብለህ በተቃራኒ ሁሉ ሊመጣብህ የሚችልበት እድል አለ። የጦርነት ባህሪ አንፕሪዲክተብል ነው። በቀላሉ የምትገምተው አይነት ጉዳይ አይደለም። ጌታቸው ረዳ ይሄን ያውቃል። ጦርነትንም በቅርበት የሚያየም ሰው ስለሆነ አይ ቲንክ ይሄንን ያውቃል። በተለይ እነሱ በቃ አዲስ አበባ እኮ እንገባለን ብሎ ገምግመው እኮ ነበር ጌታቸው ረዳ በባለፈው ጦርነት። ግን ሲያዩት ነገሮች እንዳልሆኑ ሆነው ጭራሽ የተባሉትን ላይ በሙሉ የመፈረም ግዴታ ውስጥ ወድቀዋል። ስንት ነገር ወድሞ ስንት ነገር ጠፍቶ ማለት ነው። መሰረትን ያሉትን መንግስት እስከ ማፍረስ ሁሉ እኮ ደርሰዋል። ይሄንን ያውቃል ጌታቸው ረዳ። ከዚህ አኳያ ሊሆን ይችላል የጌታቸው ረዳ ግድ የለም ይሄን ነገር በጥንቃቄ እንየው የኤርትራን ጉዳይ እያለ ያለውና ወደ ውስጥ ብናተኩር ይሻላል እያለ ማፈግፈግ ነው እንጂ እኮ ከኤርትራ ጋር እኮ ውጥረት ውስጥ እኮ ተገብቷል እኮ። ጦርነት ሊጀምሩ ነው አይደለም የሚል እኮ ነገር ውስጥ እኮ ተገብቷል። አሁን ጌታቸው ትኩረት ከዛ ተነስቶ ውስጥ ላይ ይሁን የኤርትራን ጉዳይ በጥንቃቄ እንየው፣ የሆነ ፍላጎት ስላለ የሆነ ችግር ስለተፈጠረ ብቻ ዝም ብለን አንግባበት አይነት ነገር ነው የጌታቸው ረዳ ሐሳብ። እና አንዱ ጦርነት ተገማች ስላልሆነ ሊሆን ይችላል። ሁለተኛ ቅድም የጀመርኩትኝ ከአንድ ሀገር መንግስት ጋር ስትዋጋ ያዛ ሀገር መንግስት የራሱ የሆኑ ወዳጆች አሉት። ስለዚህ ከዛ አካል ጋር ብቻ ነው መዋጋውን ብለህም አታስብ። ማን ምን እንደሚገባበት አይታወቅም። በተለይ ደግሞ ይሄ አካባቢው ስትራቴጂክ የሆነ ቀጠና በመሆኑ ምክንያት በዛ ምክንያት ማን እንዴት እንደሚገባበት ውስብስብ ብሎ ቁልፍልፍ ብሎ በቃ ተሳስረ ልትቀመጥ የምትችልበት እድልም አለ። ይሄም ጭምር የሚያሰጋ ይመስለኛል። የጌታቸው ረዳ ከዚህ አኳያ ነው ጦርነት ውጤቱ ስለማይታወቅ ሌሎች ሊገቡበት ይችላሉ። የብልጽግና ሰራዊት ትኩረቱ ሊበታተን ይችላል። ምናልባት እነ ዶክተር ደብረጽዮንም ሊጠቀሙበት ይችላሉ ብሎ ማስቡ ይሆናል። ጌታቸው መቼም ከነሱም አኳያ ሳያየው ጉዳዩን አይቀርም ብዬ አስባለሁ። የነሱም ፍላጎት ይሄ ነው። በቃ ቀጠናው ውስብስብ ብሎ እንዲቀር ነው። በዛ ነው በቃ ከተጠያቂነትም እንድናለን ምንፈልገውንም ምናልባት በዛ ሂደት ውስጥ ልናገኝ እንችላለን ብለው የሚያስቡት ያው እነሱ የህልውና አደጋ ውስጥ ስለገቡ አይ ቲንክ የመጥፋት ጉዳይ ከፊት ለፊታቸው ድቅን ስላለ ብቻችንን አንጠፋም አይነት ነገር ነው የነ ዶክተር ደብረጽዮን አካሄድ። ጌታቸውን በዛ አይነት መልኩ ነው የአጥፍቶ ጠፊ አካሄድ ነው እየተከተሉ ያሉት የሚል ግምገማ ነው ያለው።
ይሄ በመሆኑ ምክንያት ለነሱ የበለጠ ይጠቅማል ከሚል አኳያ ሊሆን ይችላል። ጌታቸው ረዳ እያለ ያለው ሪትሪት እናድርገ ነው። ሻዕቢያ እንዴት ወሰደው? ይሄንን ተስፋ መቁረጥ አድርጎ ወሰደው ማለት ነው። ግን ስልታዊ የሆነ ማፈግፈግ ነው። ጌታቸው ረዳ እንዴት የሚለውን ጥያቄ አልመለሰም። እሱም ደግሞ ቢመልሰው የበለጠ ሙሉ ይሆን ነበር። ወይ ተቆርጦ ይሆን ምንም የምናውቀው ነገር የለም። ግን አልተላለፈም። በቃ አልሰማንም። እንዴት? ለምንድን ነው ይሄንን የምንለው? አንደኛ ነገር አሁን የኤርትራን ጉዳይ በሚመለከት ነጥሎ ማየት ይቻላል ወይ? ከውስጣዊ ጉዳይ ይቻላል ወይ? አንደኛ ራሱ ብልጽግና ምንድን ነው ጽምዶ ነው የሚለው። ጽምዶ ማለት በዋናነት እኮ የኤርትራ መንግስት ነው የምትመራው ራሱ ብልጽግና እንደሚለው። ጽምዶ ጦርነት ሊከፍትብኝ ነው፣ ጽምዶ ጦርነት ከፍቶብኛል አይደል እንዴ ሲባል የሚሰማው። ጦርነት ከፍቶብኛል እያለ እኮ ነው ሻዕቢያ። አንዳንድ ውስጥ ላይ ያሉ ለምሳሌ የሆነ ጊዜ ወልዲያ ላይ የነበረ ከፋኖ ጋር የነበረን ግጭት እኮ ሻዕቢያዎች ናቸው የመሩት እኮ ሲል ነበር። በዚህ መጠን ራስ ትርክቱን እንዲህ ያደረግከው፣ በዚህ መጠን እነሱም በዚህ ልክ እውነት ከሆነም ገብተውበት ባለበት አይነት ሁኔታ እንዴት ነው ለይተህ ልታየው የምትችለው? ይሄ ግልጽ አይደለም። ጌታቸው ረዳ ይህን ግልጽ ማድረግ ነበረበት። ተለይቶ መታየት የሚችል ነው ወይ? አሁን የኤርትራ መንግስት ጣልቃ ገብነት አይ ለጊዜው እሱን እንተወው መባል በሚያስችል አይነት ደረጃ ነው ወይ? በደንብ አልገባም ወይ? አንድ ራሱን የቻለ በኢትዮጵያ ፖለቲካ ውስጥ ያለ ተዋናይ መሆን አልቻለም። ሆኗል እኮ ጌታቸው። አይ ቲንክ በደንብ ቢነግረን ጥሩ የሚሆነው ይሄ ይመስለኛል። እንዴት ነው የሚነጠለው? አንድ ሁለተኛ ብልጽግና ራሱ ለነጠለውስ ቢል ኦኬ እሱ ነጠለው እንበል፣ ግን በሱ ብቻ የሚወሰን ነው? በሱ ብቻ የሚወሰን ነው ወይ? ቲፒኤልኤፍ አይወስንም ይሄን ጉዳይ። ቲፒኤልኤፍ እኮ ሻዕቢያን ብቻ እኮ አይደለም ሱዳንን ጭምር እኮ ይዞ እኮ መግባት እኮ እየፈለገው። ቲፒኤልኤፍ እኮ ዋነኛው ፍላጎቱ ጦርነቱን ከትግራይ ሁሉ አውጥቶ ሁሉንም ያካተተ እንዲሁም ሱዳንንም ማስገባት፣ የሱዳንንም ጦርነት ጎትቶ ኢትዮጵያ ውስጥ ይዞ መምጣት። እንደውም በቤንሻንጉል ምናምን እየመጣ ነው እኮ ይባላል እኮ። ሻዕቢያንም እንደዚህ ጎትቶ ይዞ መግባት ይፈልጋል። በቅርብ ርቀት ሌላም አካል ቢያገኝ ሰብስቦ ይዞ መግባት ይፈልጋል። በቃ ኢትዮጵያ ውስጥ ለሚደረገው ጦርነት ፍላጎት ያለውን የቅርብም የውስጥንም አካል አንጋግቶ ይዞ መምጣት ነው የሚፈልገው። ስለዚህ ይቻላል ወይ? ያን መነጠል የሚቻል ጉዳይ በእኛ በኩል እንደዛ አልመሰለንም። ግን ጌታቸው ረዳ ግን እያለ ያለው እና ሻዕቢያ እንደ ተስፋ መቁረጥ የወሰደው ነገርየው ሪትሪት ማድረግ ስለሆነ ነው። ስልታዊ የሆነ ማፈግፈግ ስለሆነ ነው። ስልታዊ ማፈግፈግ ማለት በቃ ለጊዜው መውሰድ የማትፈልገውን አይነት አደጋ ላለመውሰድ መወሰን ማለት ነው። ሌላ ነገር የለውም። ጊዜ መውሰድ ማለት ነው። ጊዜ መውሰድ ማለት ነው። ይሄንንስ ጊዜ ወስደህ እንደገና ደግሞ ሀገር ውስጥ ያለውን ጉዳይ ታጠናቅቀዋለህ ወይ? ሌላ ጉዳይ ነው። ብልጽግና ይሄን ያክል ጊዜ ያው ያላጠናቀቀውን ጦርነት ከዚህ በኋላ በምን አይነት ተአምር ሊያጠናቅቀው እንደሚችልም አይታወቅም። ኦሮሚያ ላይ ከኦላ ጋር የጀመረው ጦርነት አሁንም እንደ አዲስ እያገረሸ፣ አማራ ክልል ላይ ከፋኖ ጋር ያለው ጦርነት ይሄው አሁንም ራሱ ዘመቻ እያወጀ እየሄደበት ነው። ግን ምንም አይነት ጠብ የሚል የጎላ ውጤት የለም። ከቲፒኤልኤፍ ጋር እንግዲህ የሚያደርገውም ጦርነት አይሮን ነው። ከዚህ በኋላ የባለፈው ጦርነት በተጠናቀቀበት አይነት መልኩ ይጠናቀቃል ብሎ የሚያስብ አካል የለም። በለጠ ሊራዘም የሚችልበት እድል ሰፊ ነው የሚሆነው። ስለዚህ ብልጽግናም ሻዕቢያን ኦኬ ለጊዜው ላቆየው ብሎ ውስጥ ላይ ያሉ አካላቶች ጋር ያተኩር ከተባለ ምናልባት ጌታቸው ረዳ ይደራደር ያለ ካልሆነ ማለት ነው። እሱም ስለማንጠብቅ ነው። ግን የሆነች ጊዜ የሆነች ነገር ተናግሯል። ዛሬ ልተዋትና ጌታቸው ረዳ ብያለሁኝ፣ ሀሳብ ሊቀይር ነው እንዲህ አይነት ነገር ብያለሁኝ። ግን ራሱ ባልተናገረው አይነት መልኩ አንዴም ስለሆነ የተናገራት እሷን ይዞ ጌታቸው ሀሳብ ቀየረ ማለት አይቻልም። አሁን ላይ መቼም ከቲፒኤልኤፍ ከነ ዶክተር ደብረጽዮን ጋር ይደራደር ብልጽግና ይላል የሚል ግምት የለኝም። ግን የሆነ ዳርዳርዳታ ግን አለው። እሱን እያለ ካልሆነ ውስጥ ላይ ያሉ አካላቶችን መጀመሪያ ይጠረጉ
የሚል ከሆነ የጌታቸው ረዳ ሐሳብ ያንን ብልጽግና ማድረግ ይችላል ወይ? ያን አድርጎ ከዛ በኋላ ሻዕቢያ ላይ የሚያተኩርበት የተሻለ ጊዜ ያገኛል ወይ የሚለው እሱም እኮ መመለስ ያለበት ጥያቄ ነው። በእኛ በኩል የሚቻል አይመስለኝም። ወደደም ጠላም ሀገር ውስጥ ያለውን የፖለቲካ ቀውስ፣ ሀገር ውስጥ ያለውን ግጭት ከኤርትራ መንግስት ጋር ቢያንስ አያይዞታል፣ ተያይዟል። እሱም ያያይዘው ሌላውም ያየ ብቻ ግን ተያይዟል። አሁን ላይ ይሄንን በቀላሉ ለይቶ ይሄንን ለነገ እናቆየው፣ እዚህ ላይ ዛሬ እናተኩር ማለት እንግዲህ የሚከብድበት አይነት ወቅት ላይ ያለን ይመስላል። ስለዚህ ለይቶ ማየት የሚቻል ጉዳይ አይደለም። አንድ ላይ አይቶ አንድ ላይ እንዴት አስተናግደዋለሁ የሚለው ላይ ነው የበለጠ ማተኮር የተሻለ የሚሆነው። የብልጽግና አካሄድ እሱን ይመስል ነበር። የባህር በር ጥያቄን ሲያነሳ የብልጽግና መንግስት የጽምዶን አጀንዳ ሲያነሳ አካሄዱ ይሄ ይመስላል አይደል? ይመስላል እኮ ምንም ጥያቄ እኮ የለውም እኮ። ከኤርትራ መንግስት ጋር ያለውን ውጥረት በጣም ሲያስገባ እኮ ውጥረት ውስጥ በጣም እኮ ሲገቡ በቃ የቲፒኤልኤፍን ጦርነት ተመርኩዞ እዛም ጋር የሚሄድ ፍላጎት አለ የሚል እኮ ግምት ተወስዷል። ሁሉም የወሰደውም ይሄንን ነው። ጽምዶ የሚለውንም አጀንዳ አሁን ዓለም አቀፍ ትኩረት እንዲስብ አድርጎም ሲያራግበው ራሱ ጌታቸው ረዳም ነው አንደሚንም ነገር እያነሳው ያለው። ይሄ ራሱ እኮ በቃ ጠቅልዬ ነው መመታው የሚል አመለካከት እንዳለም ያመላክት ነው። ነገር ወደ ጦርነት ከተገባ ኤርትራንም ቢሆን አለቅም የሚል አይነት ትርጉም እንዳለው ነው የሚገባን። አሁን ላይ እንደዛ ሄዶ አሁን ላይ ጌታቸው ረዳ የኤርትራን ጉዳይ በተለየ በጥንቃቄ ልናየው ይገባል የሚል ሀሳብ ሲያቀርብ ሻዕቢያዎች እንደ ተስፋ መቁረጥ ወሰዱት። ነገር ግን በዛ መልኩ ሳይሆን ስትራቴጂክ የሆነ ሪትሪት ወይም ስልታዊ የሆነ ማፈግፈግ ተደርጎ ሊታይ የሚችል ጉዳይ ይመስለናል። ማፈግፈግ ስለሆነ ነው ተስፋ መቁረጥ ነው የሚል አይነት ነገር የሰጡት ብለው አሁን ላይ ይኸው አልሆን ሲል ጊዜ ግዴ ለመስለት ለገና ቆየውና የውስጥ ጉዳይ ላይ እናተኩር ማለት ጀመሩ። ተስፋ ቆርጠዋል። ጌታቸው ረዳ ንግግር የተስፋ መቁረጥ ምልክት ነው። በዚህ ደረጃም ወርዶም የተናገረው ለዛ ነው። ተስፋ ስለቆረጡ ነው በዚህ ደረጃ ዝቅ ብሎ አቶ ጌታቸው ረዳ ይሄ የተዛባ ምናምን ያጣጣሉትን አይነት ሐሳብ የሰጠው በዚህ ምክንያት ነው ያሉት። ለዚህ ሆኖ ለማለት ነው።